ያደረግከው? ይሄ ደግሞ ምን ማለት ነው? ስማ፣ እንደዚህ እየተነሳ ዘመዶችን የምትጎዳ ከሆነ ናታንንም እንደማትጎዳው በምን እርግጠኛ ነኝ? እንደዚህ እንደፈለክ እየሆንኩልህ ያለሁት ቤተሰቦቼን ለመጠበቅ ነው። እና አሁን ደግሞ ቢኒያም ዘመድሽ ሆነ? አዎ ዘመዴ ነው። ገነት እናቴ፣ ዳግም ወንድሜ እስከሆነ ድረስ እሱም አጎቴ ነው። አጎቴ ባይሆንም እንኳን የናታን የቅርብ ጓደኛ እስከሆነ ድረስ ለእሱ እታገልለታለሁ። ትሰሚኛለሽ? ለዚህ ውሻ መቆርቆርሽን ካሁን በኋላ ብታቆሚ። እቆረቆርለታለሁ። ለማን ሆነና ነው ህይወቴን ያበላሸሁት? ለሱ እኮ ነው። አሁንም ቢኒያምን ካሰርክበት የማትለቀው ከሆነ የማታውቃትን ኤፍራታን ሆንብሃለሁ። የኔ ንግስት ተያት፣ ፈታተኝ። በመጀመሪያ ቢኒያምን ያላሳሰርኩትም፣ ሲቀጥል ይሙት በህይወት ነው የማውቀው ነገር የለም። ብቻ እኔም ፖሊሶቹን በየፊናችን እየፈለግነው ነው። ምንም ሳይሆን ወደ ቤቱ ይመለስ ይሻላል። ካልሆነ ግን ለአንተም ለእኔም ጦር አይሆንም። ትርፉም ለሴት ልብ መስጠት የሆኑ ትርፉ መደፈር። ቆይ እኔ እኮ ያፌት ነኝ። እንዴት ነው በአንድ ሴት እንደዚህ ሊደፈር የቻልኩት? ይበል ያፌት፣ እንዲህ እንድትጫወትብህ የፈቀድክላት ራስህ ነህ። በተለይ ከዚህ በኋላ አንድ ነገር ባደርግ ገበኔን ሁሉ ለሰው ነው አውጥታ የምትሰጥብኝ። ቆይ ራሴን እያወኩ እኔስ እንዴት ነው እንደዚህ ያደርጋለሁ? ቢኒያም በስተመጨረሻም በማን እንደታገተና እንዲሁም ደግሞ በህይወት እንዳለ ታውቋል። ታዲያ ይህንን ሴራ ያሴረው የያፌት ዘመድ ነው። የያፌት ዘመድ አሁን ላይ ሁሉ ነገሮች ወደ ያፌት እንዲያሴሩ ነው ወይ ደግሞ ወደ ያፌት እንዲያመለክት ነው። ስለዚህ ያፌት ደግሞ የቢኒያም መኖርን እሱ ብቻ ነው የሚያውቀው፣ አንድ ሰው ብቻ። ታዲያ አሁን ላይ ገኒና እንዲሁም ደግሞ ለነገኒ ቤተሰብ መርዶን የተነገራቸው ሞቷል የሚል ነው የተነገረው። ግን ደግሞ በህይወት መኖሩን የሚያውቀው ያፌት ብቻ ነው። ያፌትማ አሁን ላይ በፖሊሶች ተፈልጎ ነበር። ቃልም ሲሰጥ እኔ ምንም ያደረግኩት ነገር የለም ብሎ ሰጥቷል ማለት ነው። እናም ደግሞ ከሞተም የኔ ሰዎች እየፈለጉ ነው፣ ሬሳውንም ሊያገኙት ይችሉ ነበር። ስለዚህ እኔን ለማጥመድ ያደረገ ሰው አለ ብሎ ጠርጥሯል ማለት ነው። ይህንን ደግሞ ሊያደርጉ የሚችሉ የኔ የቅርብ ሰዎች ናቸው ብሎ ስለተጠረጠረ አሁን ላይ ከየትም ብዬ አመጣላችኋለሁ በአካል ብሎታል ማለት ነው። ቢሞት እንኳን ከጉድጓድ አውጥቼ አመጣላችኋለሁ ብሎ ለፖሊሶች ቃል ገብቶላችኋል ማለት ነው። ታዲያ አሁን ላይ የኔ ሰዎች ሌሎች ሰዎች እኔ ላይ እጅ እንዲያቀስሩና እኔን ለማስያዝ ያደረጉት ሴራ ነው ብሎ ተጠራጥሯል። ታዲያ ይህንን ነገር ደግሞ ሁሉም ያፌት ላይ ነው ማለት ነው። እሱ ነው ይህንን ቢኒያም ላይ ሊያደርስ የሚችለው፣ ማገትም ቢሆን እሱ ነው የሚያግተው የሚል ነበረ ኤፍራታም እንዲሁም
ዳግምና ጽዮን ማለት ነው። ጽዮንም በራሷ በኩል እያፈላለገች ነው ያለችው፣ ግን ደግሞ ልታገኝ አልቻለችም። እኔ ጥፋተኛ ነኝ፣ እስከ ዛሬ ድረስ ጥፋቴን ሳላውቅ ወይ ደግሞ ይቅርታ ሳልጠይቀው እንዴት ሊሆን ይችላል? መሞት የለበትም ብላ እንግዲህ ተጨንቃለች። አሁን ላይ ጭንቀት ላይ ነው ያሉት እነ ናታን ቤተሰብ ማለት ነው። ታዲያ አሁን ላይ ያፌትም ቃል ሰጥቶ ወደ ቤት ከተመለሰ በኋላ ከኤፍራታ ጋር ተነጋግሮ ነበር። ይህንን ነገር አንተ ከሆንክ ያደረግከው ከኔ ጋር ነው የምትጣላው፣ ምን እንደማደርግ እንኳን አታውቅም ብላ ኤፍራታም ተናግረዋለች። ታዲያ ኤፍራታ አሁን ላይ ምን ለማድረግ እንደወሰነች እንኳን አቅቶታል ማለት ነው። ያፌት ደግሞ አሁን ላይ እንዴት እንደዚህ ልቤን ለሴት ልጅ እንደዚህ ሰጠሁት ብሎ ራሱን እየወቀሰ ነው ያለው እንግዲህ ኤፍራታም በራሷ በኩል ምንም የምታውቀው ነገር የለም ነበረ። የሰማችውም ከዳግም ነበረ። እናም ዳግም እናቴም ታሟብኛለች፣ ማን እንደነገራት አላቅም፣ ወድቃን ያገኘዋትኝ ሐኪም ቤት ወስጃት ግን ተመልሻለሁ፣ ደህና ናት፣ አሁን ላይ መናገር አትችልም፣ ግን ተረጋግታ ወደ ራሷ ስትመለስ ስትነቃ ማብራት ትጀምራለች ብለውታል ማለት ነው። ታዲያ ይህንን ነገር የነገረቻት ሉሊት ብትሆንም ግን ሉሊት አሁን ላይ ማንም እንደኔ እንኳን አስቦ አልነገረሽም ብላ ነበረ ሰው ባሌለበት የነገረቻት። በድንጋጤ ነው እንግዲህ ገኒም ወድቃ አሁን ላይ ታማ ያለችው ማለት ነው። እሷን ለመጠየቅ ኤፍራታም አቅንታ ነበረ። እንዲሁም ናታንም ለዳግም ደውሎለት ስለ ገኒ ሲጠይቃት እንግዲህ ገኒ ማን እንደነገራት አላውቅም፣ ግን ወድቃን ያገኘሁት፣ ግን ደግሞ አታስብ ደህና ናት ብሎ ደውሎለት ስለነበረ ማለት ነው። ከዛ በኋላ እንግዲህ ኤፍራታም ልትጠይቅ ስትመጣ ናታንም ገኒ ለመጠየቅ ሲመጣ አንድ ላይ ተገናኝተው ነበር። ሁለቱም እንደሚፈላለጉ ልባቸው ያውቃል፣ ግን ደግሞ ሲገናኙ በጣም ተደናግጠው ስለነበረ እሷም ቀድማ ነበረ የወጣችው። ቤቷ ከደረሰችም በኋላ ኤፍራታ እንደ በፊቱ ይወደኛል ማለት ነው ብላ እንግዲህ አስባለች። እሱም ይወዳታል፣ ግን ደግሞ ነገሮችን ሳላበላሽ በጊዜ ሳንነጋገር መውጣቴ አሪፍ ነው ብላ ኤፍራታም እየተደሰተች ነበረ። እውነት ለመናገር ናታንም ለነ ጽዮንና ለነ ቤዛ ሲናገር የነበረው አንተ ደግሞ ስለ ፍቅር ጥንካሬ ለራስ ሳይኖር እንዴት እህትን ትመክራታለህ? ፍቅር እንዲሁ ዝም ብሎ ተስፋ የሚቆረጥ ነገር አይደለም ብሎ ጽዮንን ሲመክራት እንግዲህ ቤዛ ተናግራው ነበር። እንዲሁም ደግሞ እንግዲህ ያው በሷ እውነት ነው ተስፋ ቆርጫለሁ፣ ግን ደግሞ ይህ ማለት አላፈቅራትም ማለት አይደለም፣ እስከዛሬ ድረስ አፈቅራታለሁ ብሎ እንግዲህ ተደብቆ ሲያያትና ሲከታተላት እንደነበር አይተናል ማለት ነው። ፍቅር እንግዲህ አንዳንድ ጊዜ ራሳችንን ሰዎቹ ጋር ለማጠንከር የምናደርገው ጥረት ነው እንጂ የያፌት ቤት እንግዲህ ከያፌት ቤት ወጥታ አንዳንድ ነገሮችን ስትገዛ ተደብቆ ይከታተላት ነበረ ማለት ነው። ናታን ፍቅር እንግዲህ እስከዚህ ድረስ ነው ማለት ነው የሚያደርሰው። እውነት ለመናገር ከሰዎች ለመሸሽ ሰዎች እንግዲህ ሰዎች ፊት ጠንካራ ሆነን ለመታየት ስንል እንግዲህ እንዋሻለን ማለት ነው። ናታንም እስከ ዛሬ ድረስ ሲዋሹ የነበረው ሳያፈቅራት ወይ ደግሞ በእሷ ተስፋ ቆርጦ ሳይሆን እንደሚወዳት ነው አሁን ላይ የምንረዳው ማለት ነው። ያፌት እንግዲህ ንግግሩ እንዳያችሁት ነው። ፖሊሶች ጋር ሄዶ እንኳን ልበደ እንዳና ነው ማለት ነው። እንዴት እንዳናገራቸው አሁን ላይ አንተ እስር ቤት ገብተ አንድ ቀን እንኳን ሳትሞላ ነው የምትወጣው። ሁሌ ደግሞ ይህ እድል ያጋጥመሃል ማለት አይደለም። ቢኒያምን ካለበት ካሳገትከው ቦታ ካላመጣ ህይወት ላይ እንደፈረድክ አስብ ብለውታል ማለት ነው። ምንም አታመጡም የሚል ነው እንግዲህ ዛቻ አቅርቦባቸው የሄደው እና ካሁን በኋላ ደግሞ ምን እንደሚፈጠር እንግዲህ ክፍል 89 ላይ የምናየው ይሆናል። በስተመጨረሻም እንግዲህ የገኒ ሁኔታ ነው የሚያሳዝነው። ገኒ እንግዲህ ማናገር አትችልም፣ ግን ደግሞ ያው ተረጋግታ ወደ ራሷ ከተመለሰች እንዲሁም እንክብካቤ ካደረጉላት መናገር እንደምትችል ነበረ ዳጊ ሲያወራ የነበረው። እንግዲህ አንዳንድ ጊዜ ሰዎችን ምን ሁኔታ ላይ ነው ያሉት ብሎ ሰው ሳጠገባለ ብሎ ነው የሰው ልጅ የሚነገሩ። ሉሊት እንግዲህ ለነገሮች ትቸኩላለች። ከሷ እንደደበቁ ስላወቀች ነው እሷን ለመጉዳት የደወለችው እንጂ ለገኒ አዝና እንዳልነበር እንግዲህ ሁላችንም የምናውቀው ነው። ሐረግ ድራማ አሁንም ላይ እንግዲህ ውስብስብ ያለ ነገር አለው። እንግዲህ ጽዮንና ገነት ምን ያህል ልባቸው እንደተሰበረና እንደተጎዱ አይተናል ማለት ነው። ሉሊት እንግዲህ ጣቶቿ ሁሉ አንስተውላት አሁንም አድባ አልተቀመጠችም። ነገሮችን እያወሳሰበች ያለችው እንዲሁም ደግሞ እንዳይነገራት ለገኒ ተብሎ ሲደበቅ የነበረውን እሷ ነበረ ነግራ እንደዚህ ገኒ እንደዚህ እንድትሆን ያደረገችው ማለት ነው።
ጽዮን ግን ያው ቢኒያም ሞቷል ብላ ራሷን አሳምናለች። ለዛም ነው በየገደሉ በየቦታው እየሄደች ከቤዛ ጋር ስትፈልግ የነበረው። እናም ደግሞ ይቅርታ ሳላደርግለት የራሴ ጥፋት ነው፣ የራሴን ጥፋት እንኳን አምኜ ይቅርታ ጠይቄው ቢሆን ኖሮ ብላ እንግዲህ የተጸጸተች ነው ያለችው ማለት ነው። ሌላ ጉዳይ እንግዲህ ቤዛ አዲስ የተዋወቀችው ሰው እናትና እህቱ ከቤት ወዴት ነው የምትሄደው? የተዋወካትስ አዲሷ ጓደኛክ ማን ነው ብሎ ሲጠይቁት ነበረ። አንቺስ ምን አገባሽ? የትም ብሄድ ማንንስ ብተዋወቅ አሁን ላይ ለእናንተ ማስተዋወቁ አስፈላጊ አይደለም ብሏል ማለት ነው። እና ያ ልጅ ለምንድን ነው ከእናቱ መሸሽ የፈለገው? እናቱስ ምን አይነት ጨካኝ ሰው ብትሆን ነው? እህቱ እንግዲህ አታቅም የእናቷን ተንኮል፣ ግን ደግሞ የሆነ ያደረገችው ባሏስ ለምንድን ነው የሞተው? በማን እጅ ነው የሞተው? እንግዲህ እናትየዋ ስትል የነበረው በልጄ ሰበብ ነው የእናንተ አባት የሞተው ብላ ነው ለነሱ እየተናገረች አለችው። ግን ደግሞ ልጇ በደንብ አድርጎ አባቱ እንዴት እንደሞተ የሚያውቅ ነው የሚመስለው ማለት ነው። ድራማው ላይ ግልጽ ባያደርጉትም ግን ደግሞ እናታቸው ይሄን ያህል ጨካኝ ያስባላት በልጇ ለምንድን ነው የሚል ጥያቄ ይፈጥራል ማለት ነው። ስለዚህ ምን ይመስላችኋል እናንተ? አስተያየታችሁን ወይ ደግሞ ግምታችሁን ኮሜንት ላይ አስቀምጡልኝ። ልጇ የማታውቀው ነገር አለ ማለት ነው። ለዛም ነው እናትየዋን መልካም እንደሆነችና እንዴት እንደዚህ አንተ በድፍረት እናትህን እንደዚህ ትናገራታለህ የሚል ነበረ ስትለው የነበረው ለወንድሟ ማለት ነው። እሱ እንግዲህ የሚያውቀው ነገር ያለ ይመስላል። ወይስ እናትየዋ የገዛ ባሏን እንዲሞት ያደረገችው እሷ ናት ወይ የሚል ጥያቄ ይፈጥራል ማለት ነው። ምክንያቱም ባለስልጣን ትመስላለች፣ ጨካኝም ስለምትመስል ማለት ነው። እንግዲህ ልጇ አታውቅም፣ ልጁ ግን ያውቃል። ለምንድን ነው እናቱንስ በዚህ ልክ ሊጠላ የቻለው? የሆነ ያደረገችው ነገር እንዳለ ነው። እስከ መቼ ድረስ ነው አንተ የምትጠላኝ እያለችው እንዲሁም ደግሞ ለማስረዳት ስትሞክር፣ እሱ ግን ሲወጣም ሲገባም በሩን ቆልፎ ነው ማለት ነው። እንግዲህ የቤዛ አዲሱ ፍቅረኛ አሁን ላይ በምን ልቡ እንደተጎዳና በእናቱ ለምን ተስፋ እንደቆረጠ የሚቀጥሉ ፓርቶች ላይ የምናየው ይሆናል። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን ከረሟችሁ? አዳዲሶች ለዚህ ቤት እንግዲህ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮ ላይክ በማድረግ ጀምሩት። ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። ቪዲዮውን ከወደዳችሁት እንግዲህ ሰፖርት አድርጉኝ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።